ቄሮሽን ገላት ትሰሚኛለሽ? እስከ ዛሬ ድረስ ያሰቃይሻል ይበቃሻል። እሺ አንቺ እኔን በጥፊ መታሽ እኮ አንቺን በጥፊ መታሽ። ዝም በይ አሁን ቀጥ ብለሽ ውጪ። አባዬ እንደዚህ የሚያደርገው አሳይሻለሁ። ደግሞ እሱ ላይ ያደረገ ያስመጣኝ አሳይሻለሁ። እዚህ ቤት አትኖሪያትም። እሺ ካላስወጣሁሽ ታያታለሽ። ኧረ ሌላ ዱር እያለ እዚህ ቤት ኧረ እሷ አትመስለኝም። እራሷ ናት እንደዚህ የምታደርገው። እንዴ ታዲያ ልትቆጫታ እና እኛ የከፈላት ለማን ዱር እየልሰራላት ነው እንዴ? እንዴ ምን ሆነሽ ነው? ሰላም እኮ ነፍሰ ጡር ነች። ሲሆን አንቺ ነበር ሰርተሽ ታቢያት የሚገባው። ጭራሽ ደግሞ ይባስ ብሎ እሷ ላይ ልትጮህ ያምርሻል እንዴ? አሳያታለሁ። አሁን ትበላላችሁ። ዳጣም እየመጣች ስለሆነ አንድ ላይ ብሉ ብዬ እኮ ነው። ስለሷ ምን አገባኝ? ስትማር ስለ ዳጣ ምን አገባሽ? እሷ የትም ዞራለች እና እኛ ማርፈድ አለብን? ይቅርታ ኤቢ፣ አንድ ላይ ብትበሉ ምን ችግር አለ? እኔ ከሷ ጋር አልበላም፣ ታስጠላኛለች። አንቺ ስነ ስርዓትሽን ያዥ እሺ። የምን ስነ ስርዓት ነው? ስትጀምር አንቺ ነጋችሁ ዱርዬማ የሆነ ነገር አላችሁ። እየተማከራችሁ ነው የምትበጠብጡት። ሰምኛለሽ ነው በተኛችበት አንቅ ሲጠሪ ካልገደልኳት እኔ አቢጌል አይደለሁም። እሺ ምንድን ነው ያልሽው? ድርገምልሽ በተኛችበት አንቅ ቄሮሽን ገላት ትሰሚኛለሽ? እስከ ዛሬ ድረስ ያሰቃይሻል ይበቃሻል። እሺ አንቺ እኔን በጥፊ መታሽ እኮ አንቺን በጥፊ መታሽ። ዝም በይ አሁን ቀጥ ብለሽ ውጪ። አባዬ እንደዚህ የሚያደርገው ባለጌ ሂጂ ውጪ። አሁን ከዚህ ቶሎ ውጪ። ባለጌ ስርዓተ ቢስ እንዴት ነው የምትሆነው? ባካችሁ ምንድነው መንጨቀጭቁኝ? እንዴት ተናደርክ? ሌሎቹስ አሉ። ሰላም አልሰጥም አላለች? የምርህና? እኔ እኮ ፍቅራችን ጨምሯል። አክብረኛ እኮ በምክንያት ምን ሆነሽ ነው? ተረጋጊ እንጂ። እንዴ ምን ሆነሽ ነው? ኤቢ ማለት ነው። ኤቢ ሰላም፣ እስኪ መጀመሪያ ተረጋጊ። እንጂ እኮ አታረገውም አይባልም። ተጣልታ መጣች እንዴ? ከሰላም ጋር ነው? ኤቢ ከዳጣ ጋር ማለት ከኤቢ ጋር። ኤቢ ማለት ነው ልክ እኔ እንደዚህ በጥፊ እንደምትመታ ልክ ሰላም ይዛ ሰጠቻት። የምርሽ ነው? አንቺ ምንም አዙራትሽ እዚህ ቤት ወይኔ ወያች ነው። ኤቢ ተረጋጊ እንጂ ምን ሆነሽ ነው? ኤቢ ሰላም ውዴ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የዳጣ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። ሰላም የዳጣን ስታይ እጅግ በጣም ደነገጠች። አይኖቿን እያየቻት ማርታ ግራ ገባት። ሰላም መቆም አቅቷት ራሷን ትስታለች። ደጋሚ ልትወድቅ ስትል ቆይ ማርቲ እኛ ወደ ቤት እኔና ዳጣ ወደ ክፍላ እንውሰዳት እያላት ነበር። ሰላምዬ ምንድን ነው የተፈጠረ? አሞሻል? ደህና ነኝ እትዬ እያለችው ነበር። ምን የተፈጠረ ነገር ምንድን ነው ስትላት አይ ደህና ነኝ እያለችው ዳጣን አቀፍ አድርጋ ካቀፈቻት በኋላ አይኖቿን እያየችው ነበር። እና ዳጣ ልጅ እናትሽ ነኝ ማለት ቢከብዳትም ነገር ግን በጣም እያየችው ትኩረት ሰጥታ እያየቻትና እያቀፈቻት ነበር። ዳጣ ግር ብሏታል። እናም ደንግጣለች። ምክንያቱም ሰላም ምን እየሆነች ነው አልገባኝም፣ ምን ተፈጥሮ ነው ደረጀ ስትለው ሰላም ትንሽ ደግማት ነው ብዙ መቀመጥ የለባትም ብሎ ነበረ ዶክተር። ለዛ ነው እያለች ነበረ። ውሃ ሰላም ስለታመመች ትቀናበታለች። አሁን በቀና ነገር ጠፍቶ ነው በታማው ሰው የምትገኝ። እሱ እኮ እርጉዝ ስለሆነች ነው። አሁን ማየንም ታማለሁ መቼም ዳጣ ማለች ሲያቅፋትና ስለተንከባከባት ነው አይደለ የቀናሽ ስትላት አዎ ቀንቻለሁ እያለቻት ነበር። ያንቺስ እንደው የማይጥ ያንቺስ እንደው ማለቅ የለውም። አሁን የሚቀናበት ጠፍቶ ነው በዚህ የምትገኝ እዚህ ከዚህ ብላ ትቆጣታለች ማለት ነው። እንግዲህ ዳጣ ከዛ ደረጀ ምንም ነገር አያስፈልገኝም በዚህ መሆን አለበት። ዳጣ በቃ እንውጣ፣ አንቺ ወደ ሱቅ ሂጂ፣ እኔ ከሷ ጋር አይ በሽቷል እኮ በጭራሽ አሁንም ዳጣ ከኔ ጋር እንድትሆን ነው የምፈልገው እያለቻት ነበር ማለት ነው። እናም በጭራሽ አልሄድም ብላ ዳጣን ፀጉሯን እየደባበሰቻት እየናፈቀችውን ጠረኖቿን እያሸተተቻት ነበር ማለት ነው። እንግዲህ ከመጀመሪያም ጀምራ ዳጣን በጣም ትወዳት ነበር ልጇ እንደሆነችም ሳታውቅ በፊት ማለት ነው። በዛ የተነሳ
በደንብ እያየቻትና እያቀፈች ነበር። አይ ጋሺ እኔ ምንም አልፈልግም፣ ይልቁንስ ዳጣ ጋር ብቻ እንዲሆን እባክህ ፍቀድልኝ እያላት ነበር። እንደዛ ይሻላል እያላት ጋሺ እኔ ከዳጣ ጋር ብቻ በቃ እንግዲህ ናታን ላኩ እኔ ከሰላምዬ ጋር ሆናለሁ ስትል ነበረ ዳጣ እና ፀጉሯን እየዳበሰቻትና እያቀፈቻት ነበር። ሰላምዬ ጩጬ ግን ደህና ነው አይደለም ስላት ደህና ነው አታስቢ እያለችው ነበር። እና ማርታ ተጋባች እና ከደረጀ ጋር እያወራችው ሰላም ሰሞኗ ጸባይ እንደተቀያየረ እና ጥሩ ስሜት ላይ እንዳለችው ጭምር ትነግረዋለች ማለት ነው። አልገባኝም ሰላም ጸባይ ተቀይሯል እያልሽ? አይ ነገር ምንም አልመሰለኝም። እኔ እኮ የተቀየረችው አልመሰለኝም፣ ግን ምናልባት እርግዝናው ወይም ደግሞ ራሷ ስታ ስለነበረ ለዛ ተጨናንቀ ነው እያለት ነበር። አለቅም ድሬ ብቻ ጨንቆኛል እያለችው ነበር። እናም ስለ አርጁም ደግሞ እዚህ እየተመላለሰ እንደሆነ ነገር የልጅ አሁንም አላርፍም ብሏል እያለችው አዎ አላርፍም ብሏል። ስለዚህ ድሬ አንድ ነገር አድርገን እኮ ብንገላገል ይሻላል። ለምንድን ነው ናታን አባት ደውለ የማትነግረው ስትለው ማርታ እሱ የማይሆን ነገር ነው እንግዲህ በገሌ ደውልና ልጅን ላከው አግባ ማለት በግድ እንዴ ዋራ ይደብራል። እናም እያለች እሱም አይሆንም ብሎ ይነግራታል። ሰላም ነግታለች። እንግዲህ በጣም ደስተኛ ሆነ ወደ ድሮ ኩሽና ተመልሳ ከዳጣ ጋር ዳጣ አንዳንድ ታሪክ እየነገረቻት በሳቅ እየገደለቻት ነበር ማለት ነው። እናም እንዳጋጣሚ ኩሌት ሰርታላት ከዛ ታጉርሳታለች። ምንድነው ሰላምዬ ሰሞኑን እንክብካቤ እኮ አበዛሽብኝ፣ ከሳሽብኝ አይደለ አንቺ ልጅ ምግብ መብላት አለብሽ እኮ እያለቻት እየተንከባከበቻት ነበረ ዳጣ። ሰላም እጅግ በጣም መውደዳት ስቃት ትጀምር። ነገር ግን ዳጣ ግራ ገባት። ሰላምዬ እኔ ብቻ ሰውን እኮ አንቺም ራስሽን መጠበቅና መብላት አለብሽ። እኔም ብቻ እኮ እያበላሽ ነው እስካሁን። ስለዚህ አንቺ ራስሽን ጠብቂ። ጩጬ ራሱ እኮ ምግብ ያስፈልጋል ታውቂያለሽ አይደለ እያለችው ነበር። እስቲ ዳጣ አንድ ልቅፍሽ የኔ እናት እያለቻት ነበር። እሽትንና ጸጉሮቿን እየሸተተቻት እያቀፈቻት ነበር። ምክንያቱም በጣም ስትናፍቃት የነበረው ልጇ መሆኑን አውቃለች። ነገር ግን ሳዳጣው ሰላም እናቷ መሆኗን በጭራሽ አላወቀችው ማለት ነው። እንግዲህ ወጣና ዳጣ እንዳጋጣሚ ለሰላም ደውልና ምን ተፈጠረ? ምንሽ ነው? የት ሆነሽ ነው ዳጣ? አንቺ ካልመጣሽ ቁርስ እኮ አይሰጣችሁ ተብለናል። ስለዚህ እኔ በጣም ርቦኛል እባክሽን ቶሎ ነይ እያላት ነበር። እና እሱም እሺ መጣ። የምር ነው በቃ ይሰማል እኮ ሰላም ለኔ ፎቃ ጨምራለች በጣም ያበደ ነው እያላት ነበር። እናም በጭራሽ እያለም ይልቁንስ እየቀለድኩ አይደለም ዳጣ እባክሽን ቶሎ ነይ እያላት ነበር። ቶሎ ነይ እያላት ነው። እንዳጋጣሚ ኢሜ ደግሞ ለምንድነው ችግር ቁርስ ማታቀርብልን እያለች ሰላም ብዬ ነው ሰራተኛች አሁን ሰራተኛ ነች። ዳጣ ካልመጣች አላቀርብላቸውም ማንም እቺ ድሩዬ ደግሞ መጣች አልመጣችን የሚያገባኝ ስለዚህ እኔ ቁርስ መብላት እፈልጋለሁ ብላ ስትነጫነጭ ነበር። እንዳጋጣሚ ናታን መጣና እቺ ድሩዬ እኮ ካልመጣ እኔ ካልመጣሁ ቁርስ እንዳይቀርብ ብላ በዝቃ ነው የወጣችው። ማን ባታ ስለሆነች ነው እያለች ስትናደድ ነበር። ዳጣ ነው አረ ዳጣ እንደዛ አታረግም እያላት ነበር። እና ማን እንደዛ ያደረገ ይመስላል? አሁን ድሩዬ ሌላ ድሩዬ እዚህ ቤት አለ እንዴ ከሷ ውጪ እያለች መናደድ። እባክሽን ተረጋጊ፣ እንደውም እኮ አንቺን ሰርተሽ ማብላት የነበረብሽ እኮ ሰላምዬ እኮ ነፍሰ ጡር ነች፣ ስለዚህ ተረጋጊ እንጂ እያላት ነበር። እሷ ግን በጣም ትናደዳለች። ለማንኛውም እዚህ ጋር ኢሜን መረጋጋት ሞክሪ እኮ ሰላም እኮ ነፍሰ ጡር ነች ምን ሆነሻል እያላት ነበር። ከዛ በጣም ትናደድና ለማንኛውም እዚህ ጋር ግዴታ እሷ መጣች አልመጣች ግድ የለንም፣ ስለዚህ ማቅረብ ይኖርባታል። ቆይ እስቲ እንዳናግራት ብላ ወደ ኩሽና ስትገባ እንዳጋጣሚ ውሃ ቁርስ እየበላች ነበር። ለሷ ሰጣት ማለት ነው አንድ ላይ እንዲበሉ። ከዛ ሰላም ብታ ምንም ለቁርስ ማታቀርቢ እያለቻት ቆይ ዳጣ ትምጣ ብዬ እኮ ነው አንድ ላይ እንድትበሉ ብዬ ነው እያለቻት ነበር። እኔ ከሷ ጋር መብላት አልፈልግም፣ እንደውም በተኛችበት ሲጣርጌ ነው የምትላት፣ እኔ በጭራሽ አልወዳትም በጣም እጠላታለሁ እያለቻት ነበር። ከዛ ሲጣርጌ እገላታለሁ ስትል ምንድን አልሽው? እስከ ዛሬ ያረግሽውን ነገር ዝም ብዬሻለሁ፣ ድጋሚ ዳጣን አንድ ነገር ለማድረግ ብታስቢ ትላንትና በጥፊ ትመታታለች። እኔም በጥፊ ትመችኛለሽ
ብላ ጨዋችበት ማለት ነው። አዎ ድጋሚ ዳጣን መጥፎ ነገር ስትናገሪ ቢሰሚ እገልሻለሁ የማትረቢ ብጭ ከዚህ ትላትና በጥፊ ትላታለች ተናዳ ማለት ነው። አንቺ ያባዬ ነው ፊት የሰጣሽው ታያለች ሰላም፣ አንቺም ያቺ ዱርዬ ከዚህ ቤት ትባረራላችሁ ብላ እጅግ በጣም ትናደዳለች። እንዴት ብደፍሬ ነው እኔም በጥፊ የሚመችኝ እንዴት ትመችኛለች ብላ ትጨዋለች ማለት ነው። እንግዲህ ሰላም ከዚህ በፊት ምንም ነገር ስትናገራት ምንም ነገር አትላትም ነበር። አሁን እንግዲህ በልጇ ስትናፍቃት የነበራት 19 ዓመት ሙሉ ስጠብቃት የነበረውን ልጇን እገልብሻለሁ ስትላት ጥፊ እንደ ሳንሳት ነው አንዱ መሬት ላይ አንድ በሌላ ያላሸችው እንደ ፈጣሪ ይመስገን። እና እንዳጋጣሚ እንደ ወሬ ቸግራ ውሃ ደግሞ ሰላምዬ ልከን ኢሜን በጥፍ እንደምታጋጨኝ እንደዛ አርጋ ወረግቻት አዎ በጥፊ መታቻት ብላ ስትዳጣም ትደነግጣለች። ይሄ ሁሉ በአንቺ ምክንያት ነው ትሰሚኛለሽ? አንቺ ሞሽ ሰላም ከዚህ ቤት ትባረራላችሁ፣ ሁለታችሁም የእጃችሁን ነው የምሰጣችሁ ብላ ኢሜ ትናደዳለች ማለት ነው። ከዛ ናታን በጣም ደነገጠ። ምን ተፈጥሮ ነው ተረጋግ እንጂ እያላት ነበር። ከዛ ሁሉ ይለያያሉ፣ ቁርሱ ይቀራ ማለት ነው። እንደ አጋጣሚ ምጥን ውሃ ጋር ትመጣና አብረን እናጥና እያለች እንደውም የእነሱ ጓደኛ ከትምህርት ቤት እንደተባረረችውን ጭምር ነገረች። እና ማርታ ሰላም እንደመታቻት ነገረቻት። ምን ሰላም? አይ በጭራሽ አይሆንም እኮ እኛ ሰላም አንቺን በጥፊ መታች። ምን አድርግሻት? እማዬ ቁርስ ስጪኝ ስላት ነው በጥፊ ያጋጨችኝ። አይ አይመስለኝም፣ በጭራሽ ቁርስ ስጪኝ ብቻ ስላልሻት ነው እንደዚህ የመታች። በጭራሽ አይሆንም አለችው። እና አዎ ማዬ እሷ ነች መታችኝ። ዳጣን መታች? ያው አንድ በይ። አዎ እማዬ እናንተ እንደዚህ ስትጠቀጥ ዝም ትላላችሁ አይደለም? አንቺና አባዬ ናችሁ ፊት ሰጣችሁ እኔ እጅ ያነሳችብኝ። እኔ እኮ ሕፃን አይደለም እማዬ ትልቅ ሰው ነኝ። የ7 ወይ 5 ዓመት ቁጥር የለውም ማንም ሰው ተነስቶ በጥፍ የሚመታኝ ብላ ትናደዳለች። እሺ አንቺ ምን አድርገሽ ነው? ምን አድርገሽ ነው? እውነቱ እንድትነግረኝ እፈልጋለሁ እማዬ። እውነቴን ነው ምንም አላደረኩትም። እኔ ያልኳት ምግብ ስጪኝ ብቻ ነው፣ ቁርስ ስጪኝ ስላት ብቻ ነው በጥፊ ያጋጨችኝ እያለች ነበር። ይሄ ነገር ምንም አልታወጠልኝም፣ ስለዚህ እውነቱን ብትናገር ይሻልሻል እያለቻት ነበር። እንደገና ውሃ ከደረጀና ከናታ ጋር ሆና አንዳንድ ታሪክ እየነገረቻቸው አብሮ እየተጫወቱ እየሳቁ ነበረ። ሰላምዬ ተደብቃ ዳጣ ስትናፍቃት የነበረው ልጇን ይህን እናት አንጀቴን የበላችኝ የወረዚያ ተደብቃ እያየቻት ነበር ማለት ነው። ዳጣ ጫወታውን ደሞ መቃርጋ እየሳቀችና እየተጫወተች ነበር እና ደረጀ እሺ ከሳስ እያለ እየሰማት እየተሳሳቁ ነበር ሁሉም ማለት ነው። እና እያወራቻት ነበር ናታ እየሳቀ አብሮ ሁሉም ሶስቱ አንድ ላይ ሆኖ እየተጫወቱ ነበር። ወይ ዳጣ ትገርማለች እኮ እያለ እውነቴን እኮ ነው። ከዛ ምን ተፈጠረ እያለ እንግዲህ ይሄን መስሎ ደግሞ ተረቱንም ትችያለሽ ባክሽ እያለ እየሳቀበት ነበር። እንግዲህ እኛ እንዲነን ምን ታረጋለህ እያለችው ነበር። አይዳጣ ይህንና አብሮ ይሳሳቁና ሰላምዬ ተደብቃ እያወራች ዳጣ ናይስቲ ትላታለች። ከዛ እንግዲህ እኔ ተፈልጋለሁ አሁን መሄድ አለብን ትላቸዋለች። ከዛ ሰላምዬ ወደ ሳት ጠራትና ከሷ ጋር እንድታወራ ታደርጋለች ማለት ነው። ደረጀም ራሱ እጅግ እየሳቀ ነበር ሲሰማት የነበረው ማለት ነው። እየተጫወቱ ነበር አንድ ላይ እና ዳጣ ሁሉ ነገር እየነገረችው ስትነግረው ነበር። እንግዲህ ሰዎች አሁን መሄድ አለብኝ ተፈልጋለሁ ስትል ጥላቸው ትሄዳለች። ከዛ ሰላምዬ ምንድን ነው ብላ ነስቲ ብላ ጠረኖቿን ይሽተት እያጠፈች ነበር። ኢሜ እንግዲህ ነገሮቹን አሟራለች። እማዬ እሷና ዳጣ እዚህ ቤት በጭራሽ መውለድ የለባትም፣ ዳጣና ሰላም ከዚህ ቤት እንዲወጡ ፈልጋለሁ እያለችው ነበር። እውነትሽ ነው? አዎ እማዬ እኔን ከመሬት አንስታ እንደዚህ እየመታችኝ በጭራሽ እዚህ እንድትሆን አልፈቅድላቸውም። ስለዚህ ከዚህ ቤት እንድትሄድ እፈልጋለሁ ስትል ብትመታሽ እንኳን መታች ተስማሌ ከኔ ይልቅ እሷ ነች ተንከባክባ ፓምፓስ ቀይራ ያሳደገችሽ። ስለዚህ እንደውም ልትኮርበት ይገባል ስለመጣሽ። ሌላ ባዳ ቢሆን ኖሮ አይቶ ነበር ዝም እምልሽ። እሷ ስለመጣሽ እድለኛ ነኝ እያለቻት ነበር።
ከዛ ነገሩን ውድቅ ታደርጋለች። ሰላምዬና ዳጣ አብረው ፎቶ እየተነሱ ነበር። ካሜራ አማኑ ናታን ሆኗል ማለት ነው። አንተ ብገባበት እኮ ፎቶ ይበላሻል እያለች ሙድ እያዘች ዳጣ ተይ ግን ስነስርዓት ያዥ እያለች ነበር። እና ታውቃላችሁ እናትና ልጅ እኮ ነው የምትመስሉት ቁርጥ እያለ ነበር። ታዲያ እኮ ነን አላለችም? ውድ ተመልካቾቼ የዛሬ ቪዲዮ ይመስል ነበር።